ችግር የለውም። ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ እቺ አንድ ነገር ብትሆን ባንተ ነው። ምን ሆነ በኔ? ያው ራሴን ነው የማጠፋው ብላ ወጣች። ትናንትና ክሎሮክስ ጠጥታ ነበር። ዛሬ ኃላፊነት የለብኝም። እሷ ጋር ያሉት እዛው ይጨርሱ አብረው ያሉት። እሺ አሁን ቤቷ የምታውቀው ከሆነ ፖሊስ እንጥራ፣ ፖሊስ እንዲደርስላት። አማካሪዋ አሁን እንደዚህ ያለችውን ቀድቻለሁ። አሁን ቀጥታ ለፖሊስ ሪፖርት አደርጋለሁ ቤቱን። ቶሎ በል፣ ኃላፊነት አለ ግዴታ ነው እንጂ አንድ ነገር ብትሆን አሁን እንኳን ሰማችሁ ሁላችሁም፣ ቀጥታ ሪፖርት አደርጋለሁ ፖሊስ። ይጣበሳሉ፣ ሳያማክሩ ነው የፈለጉትን ያደርጋሉ። ከዛ መተው እኛ ላይ ሪኮርድ ስላደረግኩ ችግር የለውም። ህዝቡ እዳ አለበት እንዴ? ዝም ብላችሁ ይህ ህዝብ ላይ ህዝቡ አዋጥቶ አሁን ይህንን ድራማ ሰርታችሁ የመጣችሁት ህዝቡ አዋጥቶ ወይ ቃማ እንዲያሰራ ነው ለሷ? የለም የጅልነት አብቅቷል። የለም በህዝብ ብር እኛ ለታመመ ሰው እንጂ የምናዋጣው ዝም ብለን ኢቃማ ለማሰሪያ ለጤነኛ ሰው ነው አናደርግም። መርየም ምንድን ነው የምትፈልጊው? እሺ ነይ ነይ፣ አሁን እየጠበቅንሽ ነው። ነይ እየወጣችሁ ሚዲያ ላይ ህዝቡን ይሄንን እያላችሁ ብቻ አስፈራሩ። ማሻአላህ የወሎ ሴቶች በጣም ነው የምወዳቸው ወላሂ። ቴንኪው። ምን አሉ? ስሟን አላሳይም ግን ምን አለች? ናኔ ጋለች ሙቤ በእናንተ አቅራቢያ ነኝ ነው ምንድነው? በእናንተ አቅራቢያ ወደዛ ኖ አማርኛ ጠፍቶብሽ ነው ወይስ ወደዛ ላዞርልሽ? በቃ ቆይ እንትን ብሎ አዙረው አይነበርም። በትክክል ወይኔ ስሟ እንዳይታይብኝ መሴቱን ብቻ ወይኔ አልታየም ስሟ፣ ወላሂ ስሟ አልታየም። አዎ እንዳይታይ። እሺ ሙቤ በእናትህ አፍቃሪህ ነው። ሙቤ በእናትህ አፍቃሪህ ነኝ። ጅል እውነቷን መስሎክ ነው። ጅል ናት። አውቃ ሙድ እየያዘችብህ ነው። እኔ ደግሞ ፈጣሪ ጥሎ አይጥልም። ወላሂ ሙድ እየያዘችብህ ነው። ራሴን ለማጥፋት ትንሽ ነው ቀረኝ። ስማኝ እኔ እኮ ማለት ነው አንተ ጋር የትም ይሁን እኔ መቸኛል፣ ችግር የለው ግን ማለት ነው ስለ ብሩ ስለምን ማውራት ፈልጌ አይደለም። ስምክ መፍታት ማጥፋት ፈልጌ አይደለም፣ ስለተናደድኩ ነው። ገባህ? እና አሁንም ቢሆን እኔ ምንም አልልም። ካልፈለክ አንተ ጋር እኖራለሁ፣ ካልፈለክ ነው ችግር የለኝም። ግን እኔ አንድ ነገር ነው የምፈልገው። አንድ ነገር ይመቸኛል ስትይ መርየም፣ ከአንተ ጋር የትም ይመቸኛል ስትይ ቤት መከራየት አቅም ከሌለክ መኪና ውስጥም ቢሆን ከአንተ ጋር እኖራለሁ ነው። አዎ እሱ ጋር የትም ብኖር ይመቸኛል። ምክንያቱም እኔ እሱ ብዬ ነው መጣሁት። እዚህ ምንም የለኝም። እኔ አሁን እኔ እዚህ ሀገር የትም የለኝም፣ አክስትም የለኝም፣ ጓደኛ ምንም የለኝም። ቆይ ዘጠና ጊዜ ለሱ ብዬ አትበይ። አንድ ቀን እኔ አንድ ቀን አንቺም ማለት ነው የሆነ ሙዚቃ ከፍቼ ትዝ ይልሻል። እኔም በማለት ላየሽው ስቃይ ፈተና የሚለው ሙዚቃ አልጋበዝኩሽ? ከልቤ ነው ብዬ ተናገሪ። ጋብዤሻለሁ? አልጋበዝኩሽ? አሁን እኔ የምፈልገው ወይ ፍቅር በቃ ተናዳ ነው በጣም ስለምትወድቅ አንተም ብላ ነው ከኢትዮጵያ የመጣችው። ዱባይ ላይ ምንም የለኝም ማንም የለኝም ብላለች። ነው ሀቂቃውን ታውጣ አወጣች እኮ ተናገረች እኮ። ከዚህ እኔ ማለት ነው ለሱ ክፉ ነገር አስቤም አላውቅም፣ በፊትም አላስብም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር ትናገራለች። እኔ ቅድም ማለት ነው ለአንቺ ፎቶ ነው ላኩ አይደል? ያ ፎቶ ከላኩ በኋላ በጣም ነው ጸጸትኩኝ። ምክንያቱም ለዚህ ነገር ማውራት ስለማልፈልግ ማለት ነው። እኔ ለአይዴ ብቻ ተናድጄ ነው መጣሁት። ቪዲዮ የሰራሁት ለአይዴ ነው። ምን ፎቶ እኮ ማንኛውም ወንድና ሴት እኮ እንደዚህ ያሳልፋል። ኖርማል ነው። ምንም መጥፎ ነገር አይደለም። የላክሽ ምንም አይደለም። አዎ ሌላ የሚለው ነገር ደግሞ እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ተቸግሬ አይደለም። እኔ አንደኛ የኔ ብሶት ማለት ነው እኔ በጣም ብሶተኛ ነኝ። ምክንያቱም እወድሃለሁ፣ አብረን ጊዜ አላሳለፍን፣ አብረን አናወራም፣ ምናምን ጊዜ አይሰጠኝም። በቃ ይሄ ነገር ያናድዳል። ትረዳኛለሽ ብዬ ነው የማስበው።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንግዲህ ቻናሌን ላይክ እና ሰብስክራይብ አድርጉልኝ፣ ሸርም አድርጉልኝ። እነ ሙቤ ማለት ነው ሞት ቀልድ መሰላቸው እንዴ? ህይወት ቀልድ መሰላቸው? ሰውን የሚያስፈራሩት ለምንድን ነው? ሙቤም ራሴን ላጠፋ ነው ብሎ ነበር በቀደም። ሙባረክ ምሰማ ያችኛዋም የልጆቹ እናት ራሴን አጠፋለሁ እያለች ነበረ፣ ጠብቃት እየተባለ ነበረ። ይችኛዋም ደግሞ ክሮሎክስ ጠጥታ ነበረ። ክሮሎክስ ማለት ይሄ ነው እንግዲህ። ክሮሎክስ ማለት እቃ ማጠቢያ ነው። የቆሸሸን ነገር ያጸዳል ማለት ነው። ቆሻሻዎችን ለሽንት ቤት እንደዚህ ለሚሸት ነገር፣ ለሰሃኖች እንደዚህ ለነጫጭ ነገሮችን ያጸዳልናል፣ ለበለዘ ነገር እንጂ እኮ ለሚጠጣ አይደለም የተሰራው። ክሮሎክስ እኮ ጠጥታ ነበር ይቺ የመጀመሪያ የሁለተኛ ሚስቱ ማለት ነው። ክሮሎክስ ጠጥታ ነው እንደገና ይዳነችው። እንደገና ዛሬ ደግሞ ህይወቴን አጠፋለሁኝ ሙባረክ ተጠያቂነት ስትለው እኔ ለፖሊስ አመለክታለሁ ሪፖርት አደርጋለሁ ነው ያለው። ለፖሊስማ ሪፖርት አድርጌ ቦታውን መጠቆም አለብኝ ቤቱን ሄዶ ያት እያለ ነበረ። እና ከባድ ነው እንዴ! ህይወት ቀልድ መሰላችሁ እንዴ እናንተ ሰዎች? ኧረ ክሮሎክስ እኮ ለቃ ማጠቢያ ነው የተሰራልን። ታው እንጂ። እና ደግሞ ሁለተኛው ነገር መጀመሪያ ነበረ። ሁለተኛ ሚስት ያለው አውቀሽ የገባሽበት ማለት ነው። መጀመሪያ ነበረ መጠንቀቅ የነበረብሽ እህታችን። አሁን ከገባሽ በኋላ አይደለም እንደዚህ መሆን የነበረብሽ። ከገባሹ በኋላ አይደለም። ሁለተኛ ሚስት እያለው ሁለተኛ የምትደረቡ ሴቶች ተጠንቀቁ። እሺ፣ ጥሩ አይደለም። ያችኛዋ ሚስት ህይወቷን እያበላሻችሁ ነው። ህይወት የትዳሬ መበላሸት እሷ ናት መንስኤዋ። የሙቤ ሚስት ማለት ነው፣ የሙባረክ የልጆቹ እናት። የህይወቴ የትዳሬ አበላሽና ህይወቴን አበላሽ ስለሆነች ነው ወይ እድል የምሰጣት ነው ያለችው። በቀደም እድል ስጫትና ታውራ ስትባል አልሰጣትም፣ አላቃትም። ግን በሴትነቷ አከብራታለሁ ሴት በመሆኗ። በሌላው ግን የባሌ ሚስት ናት ብዬ አላከብራትም። ትዳሬን ስለበጠበጠችና ህይወቴን ስላበለሻሸችው ልጆችን በትኜ እንደወጣ አሁን ያረገዘችው ልጅ ስትወልድ ጥላለት ልትሄድ ነው የተነጋገሩት። ግን እሱ መልሶ ደግሞ ይቅርታ ጠይቋል። ይቅርታ ብሏታል። ተተስማሙ ሊኖሩ ይችላሉ ማለት ነው። ካልተስማሙ ደግሞ ያው ስትወልድ ልጁን ጥላለት ልትሄድ ነው ስትፎክር ነበረ። እና እንደዚያ ላለችኝ ለበጠበጠች ነው ወይ ህይወቴን ለበጠበጠች ሴት ነው ወይ እድል መሰጣት ነው ያለችው። እውነቷን ነው። ከኢትዮጵያ ድረስ ዱባይ ሲያመጣት ሚስት እንዳለው እያወቀች ተነጋግራ ነው የመጣችው ይቺ ልጅ። ሁለተኛ ሚስቱ በቲክቶክ ነው የተገናኙት። ከዚያም በኋላ ለምንድን ነው ሌጣ ወንድ የለም እንዴ? ሌጣ የሆነውን ወንድ አግቢ፣ እድልሽን ሞክሪ። በቃ ሰው ባለ አትንጠልጠሉ። ብዙዎቻችሁ ሰው ባለ እየተንጠለጠላችሁ እንትን እያላችሁ ነው የሰው ህይወት እያበላሻችሁ። እኔ እንደው ሰው ባል ላይ እንደው አልንጠለጠልም። እኔ ሚስት ያለው ወንድ ማለት ነው። ለምን ሚስትህን ትተዋታለህ? ምክር ነው የምሰጠው። ከምር እኔ የእሷ ህይወት ለምንድን ነው በቃ ለምንድን ነው የእሷ ህይወት የሚበላሸው? ለምንድን ነው በጥርጣሬ የምትኖረው? ለምንድን ነው ውስጧ እየቆሸሸ የምትኖረው በትዳሯ ላይ? እኔ ገብቼባት ተደርቤ ማለት ነው በራሴ የማልወደውን። እኔ ባሌ ሌላ ሰው እንዲያገባብኝ አልወድም። የኔ ብቻ እንዲሆን ነው የምፈልገው በቃ። እንደዛ ስለሆነ እሷም የእሷ ህይወት እንዳይበጠበጥና እሷም ውስጧ እንዳይቆሽሽ በሰላም እንድትኖር ለምንድን ነው የምደረብባት? አላህ እኮ የራሳችንን ርዝቅ እኮ አስቀምጦልናል። ትዳር እኮ እዛና እዛ በሮጥና አይደለም የሚሆነው። ይቺ ልጅ አሁን ከዱባይ ድረስ አመጣት። እዚህ ስትመጣ ፍቅር አልሰጠኝም እያለች ነው። በቃ የማውራትም አብሮ የመሆንም ብዙ ነገሮችም እዚህ ዱባይ ላይ ማንም ሰው የለኝም እያለች ነበረ። እሱም ብዬ ነው የመጣሁት እያለች ነው። እሱ ደግሞ አምጥቷት ይውላችሁ የፈለገውን ነገር አድርጎ ከዚያም በኋላ የት ይወስዳታል? ቢሮ ነው ያስቀመጣት፣ ስራ ሊያስገባት ማለት ነው። ግን ያመጣት ምንድነው? ከመዳን ቤት ትወጫለሽ፣ አይዲሽን ኢቃማሽን አሰራልሻለሁ፣ የራስሽን የግልሽን ስራ እንድትሰሪ ብሎ ነው የሞላት ማለት ነው። ከዚያም በኋላ ለ6 ወር ያህል መዳን ቤት ገብተሽ ስራ ስሪ ብሎ ቢሮ ወስዶ አስቀመጣት። ተመልከቱ፣ ከኢትዮጵያ ድረስ መታ ሚስት ተብላ ማለት ነው። እና ስራውም አልሆነላት። ስትወጣ ዝም ብላ ተቀምጣለች። እስካሁን ድረስ ስራ አልገባች ማለት ነው። ስራ አልሰራች። በዚያ ላይ ፍቅር አልሰጣትም፣ አብራ አልሆነችም። እንግዲህ ባልና ሚስት የሚጋባው ሰው ልጅ ታውቃላችሁ፣ በሌላ ነገሩ ተውትና አብሮ እንኳን መወያየት ክፉንም ደጉንም በቃ ያለን እርጥቡንም ደረቁንም አብረው እንዲያወሩ ነው እንጂ በቃ ታዲያ ለዚህ ለምንድን ነው እኔ እዛ መዳም ቤት ወስዶ ይቀረቅረኛል ወይም ደግሞ እሺ አያዲ ትስራ ችግር የለውም። ግን
እኔ የባልና የሚስትነትን ክብር ካልሰጠኝ ምኑ ላይ ነው ባልና ሚስትነቴ? ስለዚህ የባልና የሚስት ክብርነት መኖር አለበት። በቃ ምን በላሽ፣ ምን ጠጣሽ፣ ምንድነው የቸገረሽ ነገር ምንድነው? ባሌ ይመጣል ብዬ ካልሰራው ለአንድ ወር ያህል ነው መሰለኝ ካገቡ የተቀመጠችው እንደዛ ነው ያለችው። እና ይሄን ያክል በቃ ሚዲያ ላይ የወጣችው ለዚህ ነው በቃ ክብር እንዲሰጣትና ካልሆነለት ደግሞ እንዲለቃት እንዲፈታት ነው አሁን ሚዲያ ላይ የመጣችው ይቺ ሁለተኛ ሚስቱ ማለት ነው። እና ሀቢባም ነቄ ብላለች። አላቅም ኢቃማ እንዲሰራልሽ ነው ወይ በሰው እያስፈራራሽ ምናምን ነው ያለችው። እንግዲህ አውቃችሁ ግቡበት። ሁለተኛ ሚስት የምትገቡ ሴቶች አውቃችሁ ግቡበት። እኛ ምን አገባን? አይገባንም። በቃ ይሄ ነው በቃ። በሌላ ቪዲዮ እስከምመጣ ድረስ ደግሞ ቤተሰቦቼ ደህና ሆኑልኝ።